በዛሬው የኮርስ አውትላይን ዳሰሳችን እጅግ በጣም የብዙዎቻችሁ ትራውማ የሆነውን ኮርስ ልናይ መጥተናል። ይህ ትራውማ የሆነ ኮርስ ምንድነው ካላችሁ ደግሞ ፍሬሽማን ማቴማቲክስ ይባላል። ፍሬሽማን ማቴማቲክስ በተለይም ደግሞ የመጀመሪያ ዓመት ላይ የሚሰጥ ኮርስ እንደመሆኑ ግሬድ ቀያሪ ከሚባሉ ኮርሶች ውስጥ የመጀመሪያውና ዋነኛው ነው ማለት እንችላለን ማለት ነው። ዛሬ ፍሬሽማን ማቴማቲክስ ኮርስ አውትላይኑን ለማየት እንሞክራለን ማለት ነው። በዚህው ወደ ኮርስ አውትላይኑ ከማምራታችን በፊት ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ ማለት ነው። ወደ ኮርስ አውትላይኑ በዚህው እናመራለን ማለት ነው። ፍሬሽማን ማቴማቲክስ 4 ቻፕተሮች አሉት ማለት ነው። የመጀመሪያው ቻፕተር ምንድነው የሚለውን ስናይ የመጀመሪያው ቻፕተር ፕሮፖዚሽናል ሎጂክ ኤንድ ሴት ቲዮሪ የሚል ርዕስ አለው ማለት ነው። በዚህ ቻፕተር ምን ኮንተንቶችን ታያላችሁ የሚለውን ስናይ እንግዲህ በዚህ ቻፕተር 4 ኮንተንቶችን ታያላችሁ። ፕሮፖዚሽናል ሎጂክ፣ ሁለተኛው ኦፕን ፕሮፖዚሽን ኤንድ ኳንቲፋየርስ፣ ሶስተኛው አርጊመንትስ ኤንድ ቫሊዲቲ፣ አራተኛው ደግሞ ሴት ቲዮሪ የሚሉትን እነዚህን 4 ኮንተንቶች በዚህ ቻፕተር የምታዩ ይሆናል ማለት ነው። የቻፕተር 1 ኮርስ አውትላይን ይህን ይመስላል። ወደ ቻፕተር 2 ስናመራ ደግሞ ሁለተኛው ቻፕተር ማለት ነው። ሁለተኛ ቻፕተር ላይ ዘ ሪል ኤንድ ኮምፕሌክስ ነምበር ሲስተምስ የሚለውን እናገኛለን ማለት ነው። በዚህ ቻፕተርስ ምን ርዕሶችን ታያላችሁ የሚለውን ስናይ 2 ኮንተንቶችን ታያላችሁ። ሰፋ ያሉ ኮንተንቶች ናቸው። የመጀመሪያው ዘ ሪል ነምበር ሲስተም ነው። ሁለተኛው ደግሞ ዘ ሴት ኦፍ ኮምፕሌክስ ነምበርስ የሚለው ኮንተንት ነው ማለት ነው። ስለዚህ እነዚህ እስካሁን ያየናቸው 2 ቻፕተሮች ላይ ያሉት ኮንተንቶች እንግዲህ ሎወር ግሬድ ላይ ያሉ ናቸው። በተደጋጋሚ የተማራችኋቸው ናቸው። በጣም ኢዚ ናቸው። ብዙ የሚያሳስብ ነገር የለውም ማለት ነው። በፍጹም ትራውማችሁ ሊሆን አይገባም ማለት ነው። ሶስተኛው ቻፕተር ደግሞ ፈንክሽን ነው ማለት ነው። ሶስተኛው ቻፕተር ፈንክሽን ነው። ፈንክሽን ላይ ደግሞ 5 ኮንተንቶች አሉ። የመጀመሪያው ሪቪው ኦፍ ሪሌሽን ኤንድ ፈንክሽንስ ነው። ሁለተኛው ሪል ቫሊዩድ ፈንክሽንስ ኤንድ ዜር ፕሮፐርቲስ ነው። ሶስተኛው ታይፕስ ኦፍ ፈንክሽን ኤንድ ኢንቨርስ ኦፍ ኤ ፈንክሽን የሚለው ርዕስ ነው። አራተኛ ፖሊኖሚያልስ፣ ዜርስ ኦፍ ፖሊኖሚያልስ፣ ራሽናል ፈንክሽንስ ኤንድ ዜር ግራፍስ የሚል ነው። አምስተኛው ደግሞ ዴፊኒሽን ኤንድ ቤዚክ ፕሮፐርቲስ ኦፍ ሎጋሪዝሚክ፣ ኤክስፖኔንሻል፣ ትሪጎኖሜትሪክ ኤንድ ሃይፐርቦሊክ ፈንክሽንስ ኤንድ ዜር ግራፍስ የሚሉ 5 ኮንተንቶችን ታያላችሁ። ትንሽ ሰፋ ያለ ይመስላል፣ ነገር ግን በጣም ሲበዛ ኢዚ የሆነ ቻፕተር ነው ማለት ነው። ቻፕተር 3 ይህንንም ከዚህ በፊት በነበረው ክላሳችሁ ተምራችሁታል ማለት ነው። ሎወር ግሬድ ላይ ያለ ኮርስ ነው። በጣም ቀላል ነው። ኢቭን 7 እና 8 ላይ የተማራችሁት ኮርስ ነው ይሄ ፈንክሽን የሚለው ርዕስ ማለት ነው። በጣም ቀላል ነው። ወደ አራተኛውና የመጨረሻው የፍሬሽማን ማቴማቲክስ ቻፕተር ስናልፍ አናላይቲክ ጂኦሜትሪ የሚለውን ርዕስ እናገኛለን ማለት ነው። የመጨረሻውና የዚህ ኮርስ ማጠናቀቂያ ኦር መዝጊያ ቻፕተር የሚሆነው ቻፕተር 4 ነው ማለት ነው። አናላይቲክ ጂኦሜትሪ የሚለው እዚህ ላይ ደግሞ ስንት ኮንተንቶች አሉ? 6 ኮንተንቶች አሉ። ሎወር ግሬድ ላይ እነዚህም የተማራችኋቸው ናቸው። የመጀመሪያው ዲስታንስ ፎርሙላስ ኤንድ ኢኩዌሽን ኦፍ ላይንስ፣ ሁለተኛው ሰርክልስ፣ ሶስተኛው ፓራቦላስ፣ አራተኛው ኢሊፕስ፣ አምስተኛው ሃይፐርቦላ፣ ስድስተኛ ደግሞ ዘ ጀነራል ሰከንድ ዲግሪ ኢኩዌሽን የሚሉትን ስንት ኮንተንቶች ታያላችሁ ማለት ነው? 6 ሰብ ኮንተንቶችን ታያላችሁ ማለት ነው። በውስጣቸው ጥቂት ነገሮች አሉት። ይሄን ያህል ከባድ የሚባል ነገር የለውም። አዲስ የሚባል ነገር የለውም ማለት ነው። በውስጡ ያለው አንድ አይነት ፎርሙላ ነው ሎወር ግሬድ ላይ ከተማራችሁት ጋር ማለት ነው። ነገር ግን እዚህ ጋር እንድታስተውሉ የምፈልገው ነገር ቢኖር ሎወር ግሬድ ላይ ጥያቄ ስለሆነ ዋናው ፖይንታችን፣ ኤግዛም ስለሆነ ዋናኛው ፖይንታችን፣ ኤግዛም ላይ ምርጫ ይኖራል፣ ትርፎልስ ይኖራል፣ እንዲሁም ደግሞ ሜቢ ማቺንግም ይኖራል አይደለ? ሎወር ግሬድ ላይ ከዛ ጥቂት ሾርት አንሰር ኦር ምናምን ነው የሚኖረው። ነገር ግን እዚህ ግቢ ላይ ግን ሲሆን ግን 2 ኦር 3 ጥያቄ ነው ምርጫ ኦር ትሩ ፎልስ ኦር ደግሞ ማቺንግ ሊኖር የሚችለው። ሌላው ጥያቄ በሙሉ የሚሆነው ሰርተህ ብላ አይነት እሳፍ ነው ማለት ነው። ስለዚህ የሚጠበቅባችሁ እናንተ ሁሉንም ኮንተንቶች በደንብ መረዳት ነው ማለት ነው። ስለዚህ በደንብ ሁሉንም ኮንተንቶች ከተረዳችሁ፣ ሁሉንም ቻፕተሮች በደንብ ከተረዳችሁ፣ በደንብ ከቀጠቀጣችሁት ይሄን ቻፕተር
በቀላሉ ፓስ ማድረግ ትችላላችሁ ማለት ነው። የሚጠበቅባችሁ ከእናንተ በደንብ ፕራክቲስ ማድረግ ነው ማለት ነው። የተለያዩ ግቢዎች ጥያቄዎችንም መስራት ይጠበቅባችኋል ማለት ነው። እኛም የምናግዛችሁ ይሆናል። ከመጀመሪያው ቻፕተር እስከ መጨረሻው ቻፕተር አብረናችሁ ለመቆየት እንጥራለን ማለት ነው። እናንተ የሚጠበቅባችሁ ቻናሉን ሰብስክራይብ ማድረግ፣ የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናልን ጆይን አድርጎ መጠበቅ ነው የእናንተ ድርሻ የሚሆነው ማለት ነው። እኛ ልናግዛችሁ መተናል ማለት ነው። የዛሬውን የኮርስ አውትላይን ዳሰሳችንን በዚህው የምናጠናቅቅ ይሆናል ማለት ነው። በድጋሚ ለኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ ማድረግ የቻናላችን ቤተሰብ መሆን ትችላላችሁ ማለት ነው። እናመሰግናለን። መልካም ጊዜ፣ መልካም የትምህርት ዘመን እንዲሆንላችሁ እንመኛለን። በድጋሚ እናመሰግናለን።